እንግዲህ ከአብ የሰማ የተማረው ሁሉ ወደ እኔ ይመጣል አለ። ስለማን ነው የሚያወራው? አብን ያየ ማንም የለም ከእግዚአብሔር ከሆነው በስተቀር እርሱ አብን አይቷልና። አብን አይቷል ወደ እኔ ይመጣል የተባለው ስለ አንድ ኢንዲቪዥዋል አይደለም የሚያወራው፣ ስለ ኮሌክቲቭ ነው እየተናገረ ያለው እና ከዛ አንጻር ነው እንግዲህ ይሄን ይመስላል ያለው ነገር ማለት ነው። ግን ኢየሱስ ክርስቶስ እግዚአብሔርን ቢያይ ምንድን ነው ችግሩ? ራሱ እግዚአብሔርን ቢያይ እኮ ምንም ችግር ያለው አይመስለኝም። ለምን? ኢሳያስም አይቶታል እግዚአብሔርን። ምን አይነት አርጊውመንት ነው? ዳንኤልም አይቶታል። ዳንኤል ምዕራፍ 7 ላይ አውጭላቸው። ትንቢተ ዳንኤል ምዕራፍ 7 ትንቢተ ዳንኤል ምዕራፍ 7 ለዛውም አብን ነው ያዩት። ቁጥር 9 ላይ 7:9 ላይ ዳንኤል 7:9 ላይ ዙፋኖች እስኪዘረጉ ድረስ አየው፣ በዘመናት የተሸመገለው ተቀመጠ። ስለ አብ ሲናገር ልብሱም እንደ በረዶ ነጭ፣ የራሱም ጠጉር ደግሞ እንደ ጥሩር ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮችም የሚነድ እሳት ነበሩ እያለ ይናገራል። ስለዚህ ዳንኤል አይቶታል። እንትን ላይ ደግሞ ስንመለከተው እንትና እንዳየው ይናገራል። ማነው ምንድን ነው ኦሪት ዘጸአት ምዕራፍ 24 ላይ ኦሪት ዘጸአት ምዕራፍ 24 ላይ ብትመለከቱት እንደዛ ነው የሚናገረው። የእስራኤል ሽማግሌዎች እንዳዩት ይናገራሉ። ቁጥር 11 ላይ 24 11 ላይ ኦሪት ዘጸአት 24 11 ላይ እጁንም በእስራኤል አዛውንቶች ላይ አልነበረም፣ እነርሱም እግዚአብሔርን አዩ በሉም ጠጡም ይላል። እንደውም ቁጥር 10 ላይ የእስራኤልን አምላክ አዩ ነው የሚለው። 70 ሽማግሌዎቹ አሮን፣ ሙሴ፣ ናዳብ፣ አብዲዩ ከእስራኤልም 70 ሽማግሌዎች ይላል የእስራኤልን አምላክ አዩ ነው የሚለው። ስለዚህ እግዚአብሔርን አዩ ተብሎ ተነግሯል። እግዚአብሔርን ማየት ብርቅ አይደለም እንደ መጽሐፍ ቅዱስ ከሆነ ማለት ነው። ግን አዩ ሲባል ቃል በቃል ነው ወይ ምናምን የሚለው አጨቃጫቂ ነው። ምክንያቱም ዮሐንስ ወንጌል 6:46 ላይ ቀድሞ ያየነው ጥቅስ ላይ እግዚአብሔርን ያየው ማንም የለም ነገር ግን ከእግዚአብሔር ከሆነው በስተቀር እርሱ አብን አይቷልና። ከእግዚአብሔር የሆነው በሬቭሌሽን ደረጃ የሚያየው ነገር ነው እንጂ ፈጣሪ ከመነሻው ነው የሚታይ አይደለም። እንደማይታይ ደግሞ ማስረጃዎች አሉ ማለት ነው። እንቀጥል። ማስረጃዎች እንደማይታዩ ማለት ነው። ሮሜ ምዕራፍ 1 ቁጥር 20 ሮሜ ምዕራፍ 1 ቁጥር 20 ሁላችሁም ያዙት ጥቅሱን። ሮሜ 1:20 ሮሜ ምዕራፍ 1 ቁጥር 20 ላይ የማይታየው ባህሪ እርሱ የዘላለም ኃይሉ ደግሞ አምላክነቱ አለ። አምላክ አይታይም ነው፣ የማይታየው ባህሪ ነው ያለው። የማይታየው ባህሪ የዘላለም ኃይሉ ደግሞ አምላክነቱ ይላል። ሮሜ ምዕራፍ 1 ቁጥር 20 ላይ ማለት ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ አለ ማለትም ክርስቶስ የማይታየው አምላክ መልክ ነው ይላል። የማይታይ አምላክ አለ ማለት ነው። ቆላሲስ ምዕራፍ 1 15 ላይ እርሱ የማይታየው አምላክ መልክ ነው። አማርኛ ምሳሌ ነው የሚለው። ስለዚህ የማይታይ አምላክ አለ ማለት ነው። የምንረዳው ነገር ማለት ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ ምስጋና ይሆናል። የማይታየው ብቻውን አምላክ የሆነው ለማይታየው ይላል። የማይታይ ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይም አንድ የሚናገረው ቁም ነገር አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየው፣ ሊያይም አይቻለው። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል። አንድ ጥቅስ እንይና ከዛ በኋላ እንጨርሳለን ማለት ነው። ታዲያ መቼ ነው የሚታየው ሲባል እንመጣለን ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 እግዚአብሔርን ማንም ከቶ አላየውም ማለት ማንም ከቶ አላየውም ማለት መቼ ነው የሚታየው? እስከዛሬ ድረስ በራእይ ነው የሚያዩት፣ በህልም ነው የሚያዩት፣ በሬቭሌሽን ነው የሚያዩት የነበረው ነቢያቶች።
ራዕየ ዮሐንስ ምዕራፍ 22 ላይ ቁጥር 3 ላይ ታገኙታላችሁ። የትንሣኤ ቀን ባሪያዎቹ በጀነት ውስጥ ያዩታል ማለት ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 3 ላይ ባሪያዎቹም ያመልኩታል፣ ያኔ ፊቱንም ያያሉ። ይሄን ይመስላል። ፊቱንም ያያሉ ባሮቹ። ጀዛከላህ ኡስታዝ። ኢንሻአላህ ኡስታዝ መልእክትህን አድርሻለሁ። እሺ አይ ቲንክ ጽፎልካል። ኢንሻአላህ። እሺ እሺ እሱ ጀዛኪላህ እስኪመጣ ወይያ ኡስታዝና እሱ እስከሚመጣ ወይ ከቫይራል ጋር ትወጣለህ ታወራለህ። ከማን ጋር? ይቅርብኝ። ትናንትና እኮ ጠበጠበኝ እስኪ በቃኝ ድረስ። ሰላም ኡስታዝ፣ ደህና ነህ? ሰላም፣ እንዴት ነህ? ደህና ነው ወይ? አለሁልህ። ባይ ዘ ወይ በጣም ሪስፔክት አደርጋለሁ። ዝም ብዬ ከአንተ ጋር ለመሟገት ምናምን ነገር እንትን ማለት አልፈልግም። ባይ ዘ ወይ ለመማር ምናምን ነው ፈልገው። አይ እኔ ነኝ የፈጠጠው እኮ ትናንትና ስላልተረዳሁ ነው እንጂ መልስ ስለሌለ አይደለም። ኤኒዌይስ ግን ጥያቄዎች አሉኝ። ባይ ዘ ወይ ሳልፈልግ ኤክስፕሎር እንዳደረገ እያደረጋችሁኝ ነውና መጠየቅ እችላለሁኝ የተወሰኑ ጥያቄዎችን እስከዛ የምትጠብቁት ሰው እስከሚመጣ ድረስ። ትችላለህ። ልቀጥል ኡስታዝ? ተቀመጣለሁ። ኦኬ እሺ። እንትን በቁርአን ፒፕል ኦፍ ዘ ቡክስ ብሎ የሚጠራቸው አሉ፣ ወይም አህለል ኪታብ ተብሎ የሚጠሩ አሉ። እና እነዛ አይሁድ፣ ክርስቲያኖች እና ሜቢ ወይ ሳቢያን ወይ ማጂያን የሚባሉት ይጠቀሳሉና እንዲሁ ደግሞ በቁርአን ሜቢ ቨርሱ ላላስታውሰው ይችላሉኝ፣ ግን ቁርአኑ እነዚህ ፒፕል ኦፍ ዘ ቡክስ የሚባሉት ሰዎች የነሱ ምግብ መመገብ ይፈቅዳል ወይስ አይፈቅድም የሚለው ነገር ለማወቅ ፈልጌ ነው። ምክንያቱም ኢትዮጵያ ውስጥ ትራዲሽናሊ እኔ ለምሳሌ አሁን በፊት የሙስሊም ስጋ በላ ነበርና ኢትዮጵያ ውስጥ እንደ ትራዲሽን ይሁን እንደምን እንዳስተምሮ ይሁን ለምሳሌ የክርስቲያን ስጋ ትበላላችሁ ወይስ አትበሉም? ሰምቶናል። ምናልባት ኡስታዝ አልተመቸውም ይሆናል። እሺ ቫላር እንዴት ነህ ኡስታዝ? ምናልባት ድምጽ ምናምን እንትን ሲልበት አንዳንዴ ሚዩት ያደርጋል። እሺ ለዛ ነው ቫላር። እሺ ስሚዜ ምናልባት እናንተም ልትመልሱልኝ ትችላላችሁ። ኦልሬዲ እሺ ለመረዳት ነው። አዎ አህለል ኪታቦችን በቁርአን ውስጥ አህለል ኪታቦችን አላህ Subhanahu Wa Ta'ala በዋናነት ክርስቲያኖችንና አይሁዶችን አህለል ኪታብ ተብለው ይጠራሉ፣ ወይም ደግሞ ፒፕል ኦፍ ዘ ቡክ ያልከው አንተ ማለት ነው። አህለል ኪታቦች ተብለው ይጠራሉ። ጀምዕ አድርጎ አላህ Subhanahu Wa Ta'ala የነገረን ከሱ ውጪ የሱ ስም ከተጠቀሰበት ውጪ ያለን ነገር የታረደን ነገር እንዳንመገብ አላህ Subhanahu Wa Ta'ala አዞናል። ከሱ ስም ውጪ የታረደ ነገር በአጠቃላይ እንዳንመገብ ነግሮናል። ኻስ አድርጎ ደግሞ ወይም ደግሞ ስፔሲፊካሊ ደግሞ ስለ አህለል ኪታቦች ደግሞ ነግሮናል። በአጠቃላይ ምን አይፈቀድም? የአላህ Subhanahu Wa Ta'ala ስም ያልተወሳበት ኦኬ፣ የአላህ Subhanahu Wa Ta'ala ስም ያልተወሳበት ወይም ደግሞ ከሱ ውጪ ያለ ነገር የተወሳበትን የታረደን ነገር እንድንመገብ አላህ Subhanahu Wa Ta'ala ከልክሎናል። ያን ነገር እንዳንመገብ ማለት ነው። ታላ ከልክሎናል። ያ አላህ ሚት እሺ ይሄ አም ነው ወይም ደግሞ ጀነራል የሆነ ሩል ነው ማለት ነው። ስፔሲፊካሊ ደግሞ ወይም ደግሞ ኻስ አድርጎ ደግሞ ስለ አህለል ኪታብ አላህ Subhanahu Wa Ta'ala ይነግረናል። ስለ አህለል ኪታብ ብሎ ማለት አሁን የተነጋገር ነው ማለት ነው። የክርስቲያኖችና የአይሁዶችን ማለት ነው።
በዋናነት እዚህ ላይ ዑለማዎች ሁለት አይነት አቋም አላቸው። አህለል ኪታብ የሚባሉት እነማን ናቸው? አሁን ላይ አህለል ኪታብ የሚባሉት አሉ ወይ የሚለውን የተለያዩ አቋም አላቸው። ግን ዋጂሁ እኔ በደንብ እንትን የምለው አህለል ኪታብ ተብለው በአንዱ አላህ ስብሓነሁ ወተዓላ ብቻ ሳያጋሩ ሳያጋሩ አህለል ኪታብ ተብለው ትክክለኛውን የአላህን ስብሓነሁ ወተዓላ መልእክት ትክክለኛውን አላህ ስብሓነሁ ወተዓላ መልእክት ያ ማለት ትክክለኛውን ትምህርት አስተምረው የአስተምህሮ የሚቀበሉና ያንን የሚከተሉ የሆኑትን ያረዱትን ምግብ መመገብ ይቻላል። መመገብ ይቻላል። ያ ማለት ምንድነው? ትክክለኛ የነብያቶቹ አስተምሮ አሰሩ ወይም ደግሞ ኦሪጂናል የሆኑ ትምህርቶችን ተከትለው የመጡ ከአንዱ አምላክ ውጪ የማያርዱ አህለል ኪታቦች ሆነው ከአንዱ አምላክ ውጪ የሆነን የማያርዱ እነሱ ያረዱትን ምግብ መመገብ ይቻላል እንጂ አሁን ላይ ያሉት ለምሳሌ ከረንትሊ ክርስቲያኖች እንደምታውቀው ሲያርዱ ለምሳሌ ይሄ በአብ በወልድ በመንፈስ ቅዱስ ከአንዱ አምላክ ውጪ ሌላን ጠርተው የሚያርዱ ከሆነ የነሱን ምግብ መመገብ አይችሉም የሚሉ የዑለማዎች አቋም አለ። በሌላም በኩል የተዘገበ ግን የተለያየ አቋም ያላቸው አሉ። ይሄን ይመስላል። ቫለር ሙስጠቂም የምትጨምረው ፖይንት አለ እዚህ ላይ ምናልባት ኡስታዝ ወሂድ ስላልተመቸው። አይ ሀቢቢ በጣም ማብራርታል። ማሻላ አሪፍ ነው። መርሐባ ቫለር ገብቶሃል ፖይንቱ? ገብቶኛል። ግን አህለል ኪታብ ሲባል ለምሳሌ አሁን ኦርቶዶክስን ሳንጨምር ለምሳሌ ወይስ አይሁድ ያረደውንስ መብላት ይቻላል? ለምሳሌ ጂውሾች ያረዱት ምክንያቱም ሞኖቴይስቲክ ናቸው እነሱ። ምክንያቱም ኮሸር ሎዋቸው የነሱ ኮሸር ሎ ወይም በእናንተ ሐላል የምትሉት ሜቢ ተቀራራቢ ነው ብዬ አስባለሁ። ምክንያቱም ለምሳሌ ኦርቶዶክስ ወይ ፕሮቴስታንት አብ ወልድ መንፈስ ቅዱስ ብሎ ሜቢ መባረክ ይባላል። እንደዛ ብሎ የሚያርድ ከሆነ ላይፈቀድ ይችላል። አንደርስታንድ አድርገዋለሁ። ባይ ዘ ዌይ አህለል ኪታብ ስለተባለ ሁሉም ፒፕል ኦፍ ዘ ቡክ ናቸው ማለት አይደለም። ይገባኛል። ግን መጽሐፉ የጠቀሳቸው ሰው እነማን ናቸው? ክርስቲያን ያላቸውስ የትኞቹ ናቸው? ማለት እነዛኞቹ ክርስቲያኖች በአብ ወልድ መንፈስ ቅዱስ የሚያምኑ ክርስቲያኖችን እና ደግሞ ወይስ ጂውሽስ? አሁን ለምሳሌ እንዳልኩ ኮሸር ሎው እና ሐላል የሚባል አለ። አይሁድ ያረደውንስ መመገብ ትችላላችሁ? አዎ እንደነገርኩ አሁንም ቢሆን ከነሳራ ከክርስቲያኖችም ቢሆን ከአይሁድም ቢሆን ዋናው ፖይንት ምንድነው? ያንን እርድ በሚያከናውኑበት ጊዜ የአንዱን አምላክ ስም ብቻ ጠርተው ከአንዱ አምላክ ውጪ ወይም ደግሞ ከአንዱ አምላክ ከአላህ Subhanahu Wa Ta'ala ውጪ ሌላን ስም የማይጠሩ ከሆነ ያንን አላህ Subhanahu Wa Ta'ala ስፔሲፊካሊ አድርጎ እንዲሁ በተመሳሳይ ፈቅዶልናል። ይሄ ራሱ በተመሳሳይ በጋብቻም አለ። የአህለል ኪታብ አም የሆነውን ከልክሎ ማለት ነው መخصوص ያደርግልናል። ስፔሲፊካሊ ያለውን ነገር ይነግረናል ማለት ነው። አሁን አንተ ይሄ የእርዱን የስጋ መብላት አለመብላት ፖይንቱን ስላነሳኸው ብዙዎች ዑለማዎች የሚያስቀምጡት ከምን አንፃር ነው? እነዚህ አህለል ኪታቦች የሚባሉት አላህ Subhanahu Wa Ta'ala ኻስ አድርጎ አስቀምጧል፣ ስፔሲፊካሊ አድርጎ አስቀምጧል። እነዛ ግን ምን ሲሆን ነው ብለው የአንዱን አምላክ ብቻ ስም እየጠሩ ያንን ነገር የሚያደርጉ ከሆነ የነሱን ያረዱትን ምግብ መብላት ይቻላል የሚል ነው ያስቀመጡት ማለት ነው። ጥያቄ ትንሽ የፈትዋ ጥያቄ ነው። አመሰግናለሁ። አይ ልክ ተርቻለሁ። በቃ እኔ ስፔሲፊክ ልታረግኝ ስለፈለኩኝ ያቺን ፓርት ምክንያቱም ኦልሬዲ አህለል ኪታብ ስለተባለ ሁሉም ክርስቲያን አህለል ኪታብ ፒፕል ኦፍ ዘ ቡክ አይባሉም የሚለው ነገር መረዳት ስለፈለኩኝ ነው። አይ ሌሎቹ አህለል ፒፕል ኦፍ ዘ ቡክ አይባሉም የሚል አይደለም ፖይንቱ። ከተረዳኝ ኦኬ አህለል ኪታቦች በአጠቃላይ ክርስቲያኖችና አይሁዶችን አህለል ኪታብ ተብለው ይጠራሉ። who have the scripture ማለት ነው አይደል? ስክሪፕቸሩ የተሰጣቸው ሰዎች people of the ትክክል። ኦኬ እሺ ቴንክ ዩ። ሁለተኛ መቀጠል እችላለሁ? ሌላ ሰው ያንተ ጥያቄ ኦኬ እሺ ችግር የለውም። በቃ የፈትዋ ጥያቄ ነው የምትጠይቀው? እሺ ጠይቅ። ፈትዋ አላውቀውም። ፈትዋ ማለት እሺ ኡስታዝ መጥቷል። በቃ አሁን ጠይቅ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ኡስታዝ ቀጥል። መች ቦታ አልነበርኩም ግን ጥያቄውን ሰምቼዋለሁ ራሱ ማለት ነው። በነገራችን ላይ አላህ በቁርአን ውስጥ በሱረቱል በቀራ ምዕራፍ 2 ቁጥር 121 ላይ
ሙሽሪክ ሴቶችን እንዳናገባ ወይም ደግሞ ሙሽሪኮችን እንዳናገባ ተከልክለናል። በሱረቱ አንዓም ምዕራፍ 6 ቁጥር 121 ላይ ደግሞ ከአላህ ስም ውጪ ሌላ አካል የተነሳበትን እርድ እንዳንበላ ከልክሎናል። ነገር ግን ሱረቱ ማኢዳ ምዕራፍ 5 ቁጥር 5 ላይ የመጽሐፉ ሰዎች የሚባሉትን ምግብ መብላትና ሴቶቻቸውን ማግባት ተፈቅደዋል አይልም። ብዙ ክርስቲያኖች አሁን የሚያነቡት እንደዛ ነው። የመጽሐፉ ሰዎች እነማን ናቸው ብሎ ጥያቄ ያቀርባሉ። የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች ናቸው ስንላቸው ታዲያ የመጽሐፉ ሰዎችን የበሉትን ያረዱትን መብላትና ሴቶቻቸውን ማግባት የተፈቀደ ነው ብሎ ይላሉ። እንደዛ አይልም ቁርአኑ፣ እንደዛ አይልም ራሱ ማለት ነው። በኋላ አንብበዋል በደንብ ሙሉ በሙሉ እኮ ቁርአን እኮ አላነበብኩትም። እንትኑ ሱረቱ ማኢዳ ምዕራፍ 5 ቁጥር 5ን አላነበቡም። እንደዛ አምስት የሚለው ለምሳሌ ሳሂህ ኢንተርናሽናል ትራንስሌሽን የሚባል አለ። ሳሂህ ኢንተርናሽናል ትራንስሌሽን በእንግሊዘኛው this day good foods have been made lawful and the food of those who were given the scripture is lawful for you and your food is lawful for them. የነርሱ ምግብ ለእናንተ የተፈቀደ ነው፣ የእናንተ ምግብ ደግሞ ለነርሱ የተፈቀደ ነው ይመስለኛል ከተሳሳትኩ ኢንተርፕሬቴሽን ሷሂህ ማኢዳ 5:5 ላይ ማለት ነው። እሺ ይሄን ለመጠየቅ ነው። እዛ ላይ ቀጥለው ካልጨረስከውም በቃ እቺ ነች ያስኳት ኮት ባይዘው ኮቴሽን ነው ወይም ደግሞ የሱፋሊ ትራንስሌሽን እያለ እነዚያ መጽሐፍን ከተሰጡት ይላል። ከምትል ፕሪፖዚሽን አለች መስተዋደዳለች። ከመጽሐፍን ከተሰጡት ነው የሚለው። መጽሐፍን የተሰጡት ሳይሆን የሚለው ከተሰጡት ከምትለው ፓርሻል ነው ሆነ የምትመጣው። ስፔሲፋይ ተደርጋ እንትን ያለች ነው። ከነሱ ውስጥ የመጽሐፉ ሰዎች ሁሉ እኩል አይደሉም ይላል ቁርአን ላይ። ከፊሎቹ በጣም ያላን ስም የሚያወሱ የሚዘክሩ ሰላትን የሚሰግዱ አሉ ይላል። ቁርአን ሲመጣላቸው እኛ ከርሱ በፊትም እኮ ቁርአን ከመውረዱ በፊት ሙስሊሞች ነበረን ብለው ቁርአንን የተቀበሉላ አሉ። ስለዚህ ሞኖቲዝም ያሉትን ሴቶቻቸውንም ማግባት ይፈቀዳል። እንደና ደግሞ እንትናቸውንም ያረዱትንም መብላት ይቻላል ማለት ነው። ምክንያቱም የአንድ አምላክ ነው። አሁን አይሁዳኖችን እንደ ኤግዛምፕል አምጥተዋል። ቫስት ማጆሪቲ አይሁዶች ሙሽሪኮች አይደሉም፣ የአንድ አምላክ አስተምሮት ያላቸው ናቸው። ስለዚህ እነሱ ያረዱትን በሐሸም ስም ያረዱትን ካለ መብላት ይቻላል፣ ሴቶቻቸውንም ማግባት ይቻላል። ይሄ ነው ያለው ነገር ማለት ነው። ከምትለዋን ግን ያዛት። እሺ መጽሐፍን ከተሰጡት እስቲ አንድ ጃስሚን አማርኛውን አጭላቸው ከምቺ ከሆነ ሌሎቻችሁም ካላችሁ አውጡላቸው ምችሉ ከሆነ እያዩት ይሻላል። እንደዚህ ግልጽ ባለ መልኩ ማለት ነው። ኦኬ ጃስሚን አለሽ? እሺ እኔ ልክፈተው በቃ። እና በአቡነ መንፈስ ቅዱስ ስም ብለው ያረደውን ቁጥር ስንት ላይ ልክፈት ኡስታዝ? ምዕራፍ 5 ቁጥር 5 ላይ ይታያል። ብዙ ብሏል። ብዙ ብሏል። እኔ ይታየኛል። እኔ እንትን ስለሆነ በታውት ስላልኩት እስቲ የሚታያችሁ ከሆነ ነው። እሺ ጄክ ክፈት። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ። የእነዚያ መጽሐፍት ሰዎች ምግብ ለእናንተ የተፈቀደ ነው፣ ምግቦቻቸው ለእነሱ የተፈቀደ ነው። ከምዕመናን ጥብቆቹ ከነዚያ ከእናንተ በፊት መጽሐፍን ከተሰጡት ሴቶች ይላል። ከተሰጡት መጽሐፍን ከተሰጡት ከምትል ነገር አለ። በአረብኛው ላይ ሚን ምትል አርፍ ጀራለች። ስለዚህ ያ ነገር ነው እንትን ያለው ማለት ነው እንጂ ጀነራሊ አይደለም።
ስፔሲፋይ ተደርጎ የሚቀመጡ ነገሮች ናቸው ማለት ነው። ከምትለዋ ነገር አለች አንደኛ ነገር ጀዛከላ ኡስታዝ። ያው እንትን ከነሱም ማለት ነው የትኞቹ እንደሆኑት ያመላክታል ማለት ነው። የትኞቹን እየተባለ እንደሆነ ኦኬ እኔም ያን ማወቅ ስለፈልግ ነው። ምክንያቱም ኦርቶዶክስ በትሪኒቲ ስለማለት ሰዎች ሁሉ እኩል አይደሉም ናቸው አለል ኪታብ የሚባሉት የሚለውን ነገር ለማወቅ ስለፈለኩኝ ነው። ችግር የለውም። የመጽሐፉ ሰዎች ሁሉ እኩል አይደሉም ነው የሚለው። እኩል አይደሉም ብሎ ለይቶ ነው የሚያስቀምጠው። እንትን ላይ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 113 ላይ ስትመለከተው እንደዛ ነው። የመጽሐፉ ሰዎች ሁሉ እኩል አይደሉም፣ ከመጽሐፉ ሰዎች ቀጥ ያሉ ይላል። ቅድም እንዳልኩ ከመጽሐፉ ሰዎች ቀጥ ያሉ በሌሊት ሰዓቶች እርሱን የሚሰግዱ ሆነው ያላን አንቀጾች የሚያነቡ ህዝቦች አሉ። እነዛን ሰዎች ማግባትም ያረሩትንም እርድ መብላት ሐላል ነው፣ ይፈቀዳል። ያንን ነው እንትን የሚለው ከምትለዋን ነገር አስምረባት ሁሉ ጊዜ ማለት ነው። እሺ ኡስታዝ፣ ሁለተኛ ጥያቄ መጠየቅ የምችል ከሆነ የመጨረሻ ከዛ ከታችሁን የመማር እችላለሁ። ሁለተኛ ጥያቄ መቀጠል እችላለሁ? ትችላለህ። ኦኬ እሺ። ለምሳሌ ቁርአን ላይ 6:38 ላይ ካልተሳሳትኩ we have neglected nothing ያልከው ቁርአን 6:38 ኦኬ 6:38 ኦሬዲ ይመስለኛል ካልተሳሳትኩ ኦሬዲ ቁርአን በቂ ነው የሚል አይነት አስተምሮ ወይም ጽሑፍ ያለው ይመስለኛል አይደለ? ቁርአን በቂ ነው በራሱ ራሱን የቻለ ነው 6:38 ላይ ነው we have neglected nothing in the book በመጽሐፉ ወይም በቅዱስ ቁርአኑ የተረሳ ነገር አልተውንም ሲል ያ አብይ የሆኑ ነገሮች ዋና የሚባሉ ነገሮች በቁርአን ውስጥ ተቀምጠዋል ነው። ኦኬ ዋና ነገር አልተውንም ሲባል ዋና የሚባሉ ነገሮች ተቀምጠዋል ነው አይደለ? ተቀምጠዋል ነው እንጂ አሰስገሰሱ የቆቴባቱ አርቲቡሪና ቶራቦራ የሚባል ነገር ቁርአን ላይ ተቀምጠዋል ማለት አይደለም። አንደኛ የመጀመሪያ ሁለተኛ ነገር አርቲቡሪ የሚባሉ አርቲቡሪና ቶራቦራ ነው። አርቲቡሪና ቶራቦራ ነው ያልኩት ስለሌላ መጽሐፍ መገለጽ ሳይሆን አጋጣሚ አጠቃላይ ሁሉን ነገር አልተጻፈም ለማለት ፈልጌ ነው። ኦኬ እሺ የኔ ጠይቁ ለምንድነው ለመሰለው ይዲዬ ይቅርታ እያቋረጥኩ እንዳይመስልና ትናንትና እንደ ቀልድ ሳይሆን በቁም ነገር ነበር የጠየኩት። ካልተሳሳትኩ የሆነ ልጅ እስሚዝ የምታስታውሰኝ ከሆነ ተገርዘሃል ወይ ብዬ የጠየኩት ልጅ ነበርና ቁርአን ላይ ስለ ግርዛት ኤክስፕሊሲትሊ የተጻፈ ነገር አለ ቃል በቃል የለም። እሱ ነው ኮምለኮ የለም ሐዲስ ላይ ነው ያለው። ሐዲስ ላይ ነው ያለው። ስለዚህ በጣም እንትን አንተ የምትቀበለው ወይ እናንተ የምትቀበሉት እንደ ሱና ወይ ማለት ኦብሊጋቶሪ ነው ወይስ በፍሪ ዊል የሚደረጉ ነገሮች ናቸው? እንደ ሱና ካልተሳሳኩ ሱና ማለት ፍሪ ዊል ምንድነው? ግርዛትን ነው የምትለው? ግርዛት እንትን ነው ራሱ ማለት ነው። ግዴታ ነው ራሱ ማለት ነው። ግዴታ ነው? ዋጅብ ነው። ዋጅብ ነው። ዋጅብ ማለት ኦብሊጋቶሪ ነው ማለት ነው። እንግዲህ ኦብሊጋቶሪ ነው። ወንድ ልጅ ዋጅብ ነው። በቁርአን ላይ አልተቀመጠም፣ በሐዲስ ላይም እንትን አለ። ሐዲስና ቁርአን ለኛ እንደ ማስተር ፕላን እና እንደ ስፔሲፊኬሽን ነው የሚታየው። አንድ ህንጻ ሲሰራ ማስተር ፕላን የሚባል ነገር አለ። ዲዛይኑ ዋናው ዲዛይኑ አይደለ? ከዛ ውስጡ ያለው ዝርዝር ደግሞ ስፔሲፊኬሽን የሚባል ነገር አለ። ስለዚህ ቁርአን ጥቅል ነው። አብይ በሆኑ ጉዳዮች ዋና የሚባሉ ነገሮች ቁርአን ላይ መቀመጥ አይገባውም ነበር። ኦብሊጋቶሪ ሐዲስም እኮ የኛ እኮ ወሂ ነው ብለን ነው የምናምነው። ሐዲስም እኮ ወሂ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ከሆነ ከልባቸው ክላሲፊኬሽን አለው። ለምሳሌ ሳሂህ ሐሰን እሱ ይኖረው እንጂ ግን ዋናው ነገር አሁን የተለያየ ጥያቄ በአንድ ያጠይቀኛ ጉንጬ ስለማይችል ጉርሻ ስታጎርሰኝ አንድ ጉርሻ ጉርሰኝ እሱን አላምጬ ውጪ ከዛ በኋላ ጨጓራ በሽተኛ እንዳለው ማለት ነውና ጥያቄ ጠየቀኝ። ስለ ቁርአን ነው። ቁርአን ላይ ለምን አልተገለጸም? ሱረቱል አንዓም ምዕራፍ 6 ቁጥር 38 ላይ ምን ብለህ ጠየቀኝ? በመጽሐፉ ላይ የተውነው ምንም ነገር የለም ይላል። ስለዚህ ዋና የሚባሉ ነገሮች አበይት የሆኑ ነገሮች ቁርአን ላይ አሉ። አብይ በሆኑ ነገሮች ላይ ቁርአን ዘርዝሮልናል። ንዑሳን የሆኑ ነገሮች ደግሞ ስንፈልግ ወይም ዝርዝር ነገር ስንፈልግ ደግሞ ሐዲስ የሚባል ነገር አለ። ታዲያ ቁርአን ሪቪልድ ከሆነ ሐዲስም ሪቪልድ ነው ብለን የምናምነው። ታዲያ የቁርአንና የሐዲስ ልዩነታቸው ምንድነው ብለን ካልን ቁርአን አንደኛ የአምላካችን ያለ ንግግር ነው። ሁለተኛ በመላእክት ጅብሪል አማካኝነት የመጣ ነው። ሶስተኛ ነገር ደግሞ ኢባዳ የሚፈጸምበት ነው። ማለትም ስትቀራው ኢባዳ ነው፣ አጅር አለው አላህ ዘንድ። አራተኛ ደግሞ ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙጂዛ ነው፣ ታምር ነው። አምስተኛ ነገር ደግሞ አላህ እንደሚጠብቀው ቃል የገባለት ነገር ነው ቁርአን ማለት። ሐዲስ ማለት ደግሞ
ቃሉ የረሱል ሰለላሁ ዐለይሂ ወሰለም ሆኖ መልእክቱና ሐሳቡ ግን ያላህ ነው። ልዩነቱ ያ ነው። እሱን እንደሚጠብቀው ሐዲስን እንደሚጠብቀው አላህ ቃል አልገባም። እንደገና ደግሞ ለረሱል ሰለላሁ ዐለይሂ ወሰለም እንደ ሙጂዛ እንደ ታምራት ተደርጎ አልተሰጣቸውም። እንደገና ደግሞ እሱን ሐዲስን ብታነበው በማንበቡ ውስጡ ያለውን ነገር ህግጋቱን በመጠበቅ አጅር ታገኝ ይሆናል እንጂ ስላነበብክ በእያንዳንዱ ሐርፍ ላይ ልክ እንደ ቁርአን አጅር አታገኝበትም። ልዩነት አላቸው። ግን ሁለቱም ምንጫቸው ከአንድ ነው። ለምን? ቁርአን መልእክቱም ቃሉም ያላ ሲሆን ሐዲስ ደግሞ መልእክቱና ሐሳቡ ያላ ሲሆን ቃሉ ግን ረሱል ሰለላሁ ዐለይሂ ወሰለም በራሳቸው ዘይቤ፣ በራሳቸው ባህል፣ በራሳቸው ሙዳይ ቃላት እንዲናገሩ ተደርጓል ማለት ነው። ይሄ ነው የሁለቱ ልዩነት ማለት ነው። ከዛ ሐዲስ የሚባለው ነገር ክላሲፊኬሽን ለምን ተፈጠረ? እንደዚህ ማለት ሰሂህ፣ ሐሰን፣ መውዱ ምናምን የሚባሉ ነገሮች ለምን ተፈጠሩ? ደግሞ እሱ ደግሞ ሌላ የሐዲስ ክላሲፊኬሽን ይባላሉ፣ ትምህርት አለው። ስለዚህ የመጀመሪያውን ጥያቄ ጨርስና ከዛ በኋላ ወደ ሁለተኛው መሄድ ወደ ሶስተኛው መሄድ ትችላለህ ማለት ነው። ይሄን ይመስላል። እሺ ቴንክ ዩ። አይ ዋጅብ ነው ስላልከኝ ኦልሬዲ በጣም ኦብሊጋቶሪ የሆነ ነገር በቁርአን ሊጠቀስ ይገባል ብዬ ስለማስብ ነውና ምክንያቱም ለምሳሌ ቶራህ ላይ እነዚህ በጣም ስትሪክት የሆኑ ህጎች በቶራህ ተቀምጠዋል ብዬ ነው። በአይሁድ መጽሐፍቶች ላይ ፔንታቲክ ላይ ተቀምጠዋል ብዬ ስለማስብ ኦልሬዲ ሌላ ታፍሲር ወይ ደግሞ እንትኖች ራባይክ ጽሁፎች ላይ አይደለም የተቀመጡት እነዚህና ኦልሬዲ ዋጅብ ወይም ኦብሊጋቶሪ ከሆነ የጌታ አዲስ ቃል ኪዳን ትቀበላለህ? አዲስ ኪዳን አትቀበልም አንተ? አንተ ሪፈር እንደምታደርገው ሪፈር አደርጋለሁኝ። አንተ ትቀበለዋለህ ሙሉ በሙሉ አዲስ ኪዳን? ኖ አይ አንተን ተቀበል። እኔ ጥያቄ ነው። እኔ ልከክልኝም እኮ አይደለም ጥያቄ እኮ ገብቶኛል። ስለዚህ ወዲያው ነው መመለስ። ትቀበላለህ ስለ አልቀበልም። አሁን ለምሳሌ ባለፈው ትቀበላለህ ወይ ስለ አልቀበልም። ኦኬ እንደዛ ከሆነ ችግር የለም። አይ ማቴዎስ ወንጌል ምዕራፍ 5 ላይ አንድ ጥቅስ አለ እና እሱ እንዴት ታየዋለህ ልልህ ነበር። አንዳንዴ ከክርስቲያኖች ጋር ስለምናወራ ማለት ማቴዎስ ወንጌል ምዕራፍ 5 ላይ አይተዋል እሱ ምናልባት በቃል እንትና አልሸመድድም ባይዘው እኔ ሰነፍ ተማሪ ነኝ። አይ ችግር የለውም። አሁን ቁጥር 43 ላይ ማቴዎስ ወንጌል 5:43 ላይ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል አለ አይደለ? ባልንጀራህን ውደድ ጠላትህን ጥላ ይላል እንደተባለ ሰምታችኋል አለ። ከኦሪት ላይ ጠቅሶ ኢየሱስ አይደለ? የት ቦታ ላይ ነው ባልንጀራህን ውደድ ጠላትህን ጥላ የሚለው ጥቅስ ያለው? አለ ምን ላይ ነው ያለው? እዛው ብሉይ ኪዳን ላይ አለ ባይዘው። ይቅርታ አድርግልኝና ወይድ ቃል በቃል እንደዚህ ያወጣው ዘዳግም ላይ አለ ባይዘው። ኧረ 1000 ዓመት ሰጣለሁ ጊዜ ሰጣለሁ ከመጣ እሱን አደንቃለሁ። ምን የሚል ቃል ነበር ያልከኝ? እሺ ድገምልኝ። ባልንጀራህን ማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ ባልንጀራህን ውደድ ጠላትህን ጥላ ምዕራፍ 5 ቁጥር 43 ላይ ያለው አውጣለህ እጄ። አይ እኮ ምዕራፍ 5 ቁጥር 43 ግን ኦልድ ቴስታመንት ወይ የአይሁድ መጽሐፍ ላይ የለም ይሄ እኮ አለ ስላልክ ነው እኮ ብሉይ ኪዳን ላይ አለ ብለህ አለ። እኛ አመጣልሃለሁ ችግር የለውም። ይሄን አመጣልሃለሁ ችግር የለውም። ይሄ አይደለም ርዕሳችን ግን አመጣልሃለሁ። ኖ አይ ሰርች አድርገህ አምጣ። 1000 ዓመት ሰጣለሁ። አንተ ይሄን ካመጣ አደንቅሃለሁ። አታመጣም። እሺ ችግር የለውም። እሱን አይተዋል። ኤኒዌይስ አላነበብኩም። አምስት ነግረኛል። አይ ቃሉን አስታውሰዋለሁ። ምንድን ነው ቃሉን ያልኩህ? አስታውሰዋለሁ። ምንድን ነው ያልኩህ? አሁን ይሄንን አሁን ያልከኝ ባልንጀራህን እንደራስህ ውደድ አይደለ? አይደለም እንደዛ አላልኩም። አየህ እንደዛ ነው ጥቅሱ ላይ በደንብ አስተውል አዳምጠኝ። አሁን ልድገምልህ ለኔ ለመጨረሻ ጊዜ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል አለ። ባልንጀራህን ውደድ ጠላትህን ጥላ የሚል አለ የሙሴ ሕግ ላይ። ኦኬ አይ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል የሚለው እሱማ የለም። ታዲያ አለ አይደለም ትለኛለህ? ኖ አይደለም። ባልንጀራህን እንደራስህ ውደድ ጠላቶቻችንም ውደዱ የሚለውን ቃል አረን እንደዛ የሚል ቃል ስላለ ነው ጥቅስ ነው የተጠቀሰው። እንደዚህ የሚል ቃል አለ ወይ ነው ያልኩህ? የለም። ኖርማሊ ጠላትን ስለመጥላት እንደዚህ ባልንጀራህን ውደድ ጠላትህን ጥላ የሚል አንድ ቦታ ላይ ተቀምጦ አታገኘውም ባይዘው። ነገር ግን በብሉይ ኪዳን ባልንጀራህን እንደራስህ ውደድ የሚል ቃል አለ። ይሄን ታውቃለህ? እኔ መች አልኩኝ? እኔ ጥቅሱን አንብቤ እኮ ይሄ ጥቅስ አለ ወይ ነው ያልኩህ። ባልንጀራህን እንደራስህ አድርገህ ውደድ የሚል አለ ብዬ ጠይቄያለሁ እኔ። አይ ስትጠይቀኝ ባልንጀራህን እንደራስህ ውደድ እንደተባለ ሰምታችኋል፣ ጠላትህንም ጥላ የሚል ቃል እንደተባለ ሰምታችኋል ነው የሚለው አይደለ? ባልንጀራህን እንደራስህ ውደድ የሚል ተናግሬያለሁ እኔ። ከዘጠኙ ቀዳዶች የትኛው ነው ያወራሁት? ወይ ዲቤት አናርገው እኔ ካንተ ጋር እንደዛ ታድርገው መከራከር በጣም ይደብረኝ። ማድረግ አይደለም ካንተ ጋር መከራከር
ኖ ታዲያ ከሀቅ ምክንያቱም ጋር ነው የምኖረው እኔ። ከእኔ የተሻለ እውቀት አለ ብዬ ስለማስብህ ከአንተ ጋር ኖ መከራከር ኖ አልፈልግም። አይ እንደዛ ሳይሆን ይኸውልህ እኔ ግን ባልንጀራህን እንደ ራስህ አድርገህ ውደድ የሚል ጥቅስ አለ ወይስ የለም ብዬ አልጠየቅኩም። በጥቅሱ መሰረት ማቴዎስ ወንጌል 5:43 ላይ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል ሲል በሙሴ አዎ ሕግ ውስጥ ባልንጀራህን ውደድ ጠላትህን ጥላ የሚል ጥቅስ አለ ወይ ብዬ ስለ አዎ አለ አልኩህ። አንድ ላይ አልተጠቀሰም፣ የተለያየ ቦታ ላይ ተጠቅሷል። ኦኬ የተለያየ ቦታ አምጣልኝ። ባልንጀራህን ውደድ የሚል አምጣልኝ፣ ጠላትህን ጥላ የሚል አምጣልኝ። ስለዚህ እከከኝ ልከክህ የሚለውን ነገርም እኔም ልጠይቅህና 1000 ዓመት ቆይቼ አመጣልሃለሁ፣ አንተም ታመጣልኛለህ። እውነቴን እኮ ነው። ለምሳሌ ቁርአኒክ የሚባሉ ሴክቶች አሉ አይደለ? ቁርአኒስት ልክ እንደ ጴንጤዎች ሶላፊዴ ምናምን የሚሉ ኦንሊ ጂሰስ እንደሚባለው ኦንሊ ቁርአን የሚሉ ሴክቶች እንዳሉ እሱን እነሱ ተዋቸው። በቃ ስለዚህ ቁርአንያ የሚባሉት ወይም ደግሞ ቁርአንያ የሚባሉት ሻሃዳ ተረጋጋ። ሙሉ በሙሉ አንድ ላይ ቃሉ እንደተነገረ ታሳይኛለህ። ከቁርአን ላይ ሻሃዳውን ላኢላሃ ኢላላህ የሚለውን እና መሐመድ ረሱል አላህ የሚለውን አንድ ቨርስ ላይ አውጥተህ ታሳይኛለህ። አንድ ቨርስ ላይ የለም። አንድ ቨርስ ላይ አይደለም። እኔ ጠየቅኩህ ምንድን ነው? ተነጣጥሎ እንድታመጣ ነው እኮ የጠየቅኩህ እኔ። የተለያየ ቦታ አድርጋ እንድታመጣል ተነጣጥሎ አምጣ። ይኸው አምጣ። እኔ ወጥና አምጣለሁ። ላኢላሃ ኢላላህ ነው። 1000 ዓመት እሰጥሃለሁ። እሱንም 1000 ዓመት እሰጥሃለሁ። አመጣልሃለሁ። ባልንጀራህን ውደድ ጠላትህን ጥላ በሚል በሙሴ ሕግ ውስጥ ተነጣጥሎ እንኳን ማግኘት አትችልም። ደግሞ ስለ ቁርአን ደግሞ ኖ ባልንጀራህን ውደድ ጠላትህን ጥላ የሚል ጥቅስ የሙሴ ሕግ ውስጥ ቃል ፓራፍሬዝ ኮቴሽን ነው እዚህ ጋር የተጠቀሰው እኮ። ነጣጥዬ ባመጣ ነገር ማለት ነጣጥላ አታመጣም። 1000 ዓመት እሰጥሃለሁ። ራሱ እናትህ ማህፀን ውስጥ ገባ ራሱ አታመጣውም። ነጣጥላ ራሱ እናትህ ማህፀን ውስጥ ገብተም አታመጣውም። በቶራ ወይም ደግሞ በቶራ መጽሐፍ ማለት ነው። ሰሚት አደርጋለሁኝ እኔ ሰሚት አይደለም። 1000 ዓመት እናትህ ማህፀን ውስጥ ድጋሚ እንድትፈጠር እድል ቢሰጥ አታመጣውም። ይሄንን እንደ ኒቆዲሞስ ነው። እሺ አዎ፣ ምክንያቱም ባይብል ለኛ ማለት ይሄን ነገር በኮንፊደንስ የምንናገርበት አደንቀዋለሁ። ኖ የምንናገርበት የራሳችን እንትን አለ። አሁን ቁርአንያ ያልካቸው ሰዎች 50 ዓመት አይሞላቸውም ሲመጡ ማለት ነው። ከዛ በፊት 1600 1400 ዓመት ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ሰንሰለቱን የጠበቀ ነገር መጥቶ አንድ ረሺድ ከሊፋ የሚባል ሰው ተነስቶ አይ ሐዲስ የሚባል ነገር አያስፈልግም ቁርአን ብቻ በቂ ነው ብሎ ቢል 1400 ዓመት ሲጠቀሙ የነበሩ ሰዎችን እንዴት ነው ብለህ መጠየቅ አለብህ። አንድ እሱን ያዝኝ። ሁለተኛ ነገር ደግሞ ላኢላሃ ኢለላህ መሐመድ ረሱሉላህ የሚለውም ቁርአን ላይ አለ ተነጣጥሎ አንድ ላይ ባይኖርም እሱ ላይ ችግር የለብንም እኮ አንድ ላይ ለምን ምስክርነቱም አለ ራሱ በተለያየ ቦታ ላይ ሆኖ ማለት ነው። አሁን እሱ አይደለም ነጥቡ ሱረቱም ማን ነው መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋልና ይላል። ነገር ግን እንደዛ የሚለው ጥቅስ የቱ ጋር ነው ያለው? የለም ራሱ ነው እያልኩ ያለሁት። ደግሞ ሲጀመር ጀምሮ በቶራ ታምናለህ አንተ? በቶራ ታምናለህ? ወይም አህዛብ በሆነም ለእስራኤል የተሰጠ ቃል ነው ብዬ አምናለሁ። ኖርማሊ ነው። አይ በቶራ ታምናለህ ወይ? በጥቅሉ በቶራ ታምናለህ ወይ ነው ያልኩህ። አምናለሁ። ኦኬ የተሰጠው ኮቬናንቱ ግን ለእስራኤል እንደሆነ አምናለሁ። ቶራ በስንት ይከፈላል? ኬቱቪም the writings the prophets ኖ ታናህ አይደለም። ታናህ አይደለም የጠየኩህ ስለ ታናህ አይደለም። ስለ ታናህ አልጠየኩም። ታናህ ብዬ ስለ ታናህ ማለት ምን ማለት ነው ሲባል ነቢይም እንደገና ደግሞ ኩቱቢም እያልክ ምናምን ተነትላለህ። ቶራ በሶስት ይከፋል። ስለ ታናህ ሳይሆን ቶራ በስንት ይከፈላል? ስለ ፔንታቱክ ነው የምታወራኝ አይደለ? አዎ በስንት ይከፈላል? በስንት እኔ እንደ ጁሽ አትጠይቀኝ። ባይዘው የሚከፈለው 5 ነው አይደለ? ፔንታቱክ ማለት አይደለም። እሱ ቶራ ሁለት አይነት ቶራዎች አሉ አይደል? ቶራ ሄቪያ ክታብ የሚባል አለ። ቶራ ደግሞ ሄቪያ አልፔ የሚባል አለ። ሁለት ናቸው አይደለ? ኦኬ። ይሄኛው ቶራ ሄቪያ ክታብ የሚባለው እሱ በ5 ይከፈላል። አንደኛው ደግሞ ቶራ የሚባል አለ። ቶራ ሄቪያ አቤል የሚባል አለ። እሱ ደግሞ የራሱ የሆነ እንትን አለው። ሚሽና የሚባል ነገር አለው። በሚሽና ታምናለህ? አይሁድ አይደለሁም ብያለሁ እኔ ባይዘው እኮ በሚሽና ታምናለህ ወይ ነው የምልህ። ስለ ቶራ ሚሽና ማለት ምንድነው? ሚሽና ካባላ ሰፊሮት የሚባሉ ነገሮች አሉ። አይደለም
ግን ሚሽና አይደለም። የሚባለው የቃሉ ቶራ ማለት ነው። ሚሽና ይባላል አይደለ? ሚሽና የሚባለው ነገር ሚሽና ማለት ያው የቃሉ ሻና ከሚለው ቃል ነው የመጣው። ራሱ የሚደገመው አለ ከለዛ ሬፒቴሽን በአረማይስጥ ተናኢም የሚባለው ማለት ነው። ተናኢም የሚባል ነገር አለ፣ እሱ አለ። ስለዚህ አሁን ሚሽና የሚባል ነገር አለ ማለት ነው። እሺ ታልሙድ ትቀበላለህ? እቀበላለሁ። አዝ የትኛውን ታልሙድ ነው ስክሪፕቸር የምትቀበለው? ታልሙድ ኢየሩሳሌም ነው የምትቀበለው? ታልሙድ ባቢሎን ነው የምትቀበለው? የትኛውን ነው የምትቀበለው? እነዚህን አላውቃቸውም። አንተ የምትጠቅሳቸውን ባይዘው። ኦኬ ግምራንስ ትቀበላለህ? አሁን አይ ወርድ የነገርኩህ እኮ ነው ያለው። እንትን ቶራ አዶ ነው አይ ወይዲ ኖ ቶራን እሱን ነው የምልህ። ቶራ የተሟላ አይደለም ራሱ ሲጀመር እኔ ጀምሮ የተሟላ አይደለም። የአይሁድን መጽሐፍ በቃ ግን ተው። እንደ እግዚአብሔር ቃል እቀበላለሁ ነው። እኔ አሁን ሌሎች ቃላቶች እየጠቀስ እኔ ለማወዛገብ ብትሞክር ምንም ትርጉም አይሰጠውም። ኖ የወዘጋ ሳይሆን አንተ ቶራ ላይ ሁሉ ነገር ሰፍሯል ስላልከኝ ነው ያለው። ያልሰፈሩ ብዙ ነገሮች አሉ ቶራ ላይ። ሚሽና ላይ የተቀመጡ ነገሮች አሉ። ሚሽና ላይ የተቀመጡ አሉ። ቶራ ራሱ በሁለት ይከፈላል ብያለሁ ራሱ እና ከሁለቱ አንጻር ከመጀመሪያውና ሁለተኛው አለ። ታራ ሄቤክታብ የሚባለው ላይ ያልተቀመጡ ግን ቶራ ሄቤአልፑ የሚባል አለ። እሱ ላይ የተቀመጡ አለ። ሄቤአልፑ ላይ የተቀመጡ ነገሮች 616 ህጎች አሉ። ስለዚህ እነዛ ህጎች ለምንድን ነው እዛ ላይ ያልሆኑት ብለን አንልም። ገብቷል? ሁለቱንም እንትን ማለት ነው። ሁለቱም ግን ሪቪል የሆኑ ነገሮች ናቸው። ያኛው የጽሁፍ ነው፣ ይሄኛው ደግሞ የቃል ህግ ነው፣ የትውፊት ነው። ልክ እንደዛ ሆኖ ቁርአንም እንደዛ አይነት ነገር አለው ለማለት ፈልጌ ነው። ቁርአን በእንትን ደረጃ ሪቪል የሆነ ያላህ ንግግር ያላህ መልእክት ያለበት አለ። ለብዙም ማዕናው ወይም ደግሞ ቃሉም ንግግሩም ያለ ዛሂርና ካፊ እንደሚባለው ነው። ሃይድንና ኦብቪየስ አይደለም። አይ አይደለም፣ እንደዛ አይደለም። በቃ በቃ አንዳንዴ ይለፍልኝ ይዞ ያኛውን ቃል ግን አመጣልሃለሁ። ኤኒዌይስ ፈልጌም ቢሆን አገጣጥሜም ቢሆን ኧረ እኔ ነገርኩህ። እኔ ንጽጽር አቆማለሁ። ከብቤም ቢሆን ከእያንዳንዱ ፔጅ ንጽጽር እኔ ነገርኩህ። ይኸው በህዝብ ፊት 383 ልጆች አሉ። ንጽጽር አቆማለሁ ማለት በቃ ባይብል አላነበብኩም አላጠናውም ማለት ነው። እኔ ኮምፓራቲቭ ሪሊጅን ስቱደንት ነኝ። በነገራችን ላይ የሃይማኖት ንጽጽር ተማሪ ነኝ ስል ተማሪ ነኝ፣ ግን ቢያንስ ቶራን ሙሉ ለሙሉ አጥንቻለሁ አንብቤያለሁ እና በዚህ ዙሪያ ላይ ያሉ አርጊመንቶችን ስለማውቃቸው ነው ይህንን ነገር ጠይቄም ከስኮላሮቹ ምናምን ነገር እንደሌለ ያረጋገጡልኝ ነገር። አንተ ደግሞ አመጣለሁ ካልክ እናትህ ማህፀን ውስጥ ድጋሚ ገብተህ ተፈጥረህ እንኳን አታመጣም ነው የምልህ። መልካም ካላገኘሁትም ደግሞ እማራለሁ፣ እየተማርኩ ሄዳለሁ። እንደዛ ነው አንደርስታንድ ማለት። እሺ ወዲ ግን በጣም ቴንክ ዩ። እሺ ምንም ችግር የለውም። በነገራችን ላይ ስለ ቶራ እናውራ ካለን አንድ አይሁዳዊ መቆሚያ አሁን የሆነ ልጅ እንትን ብሏል። ስም ይዞ አይተዋል። እንትን ብሏል። በጣም የሚጽፍ ልጅ አለ። ዩቲዩብም ላይ አሁን እያወራ ነው። እዚህ ቲክቶክ ላይ የሚመጣ ጸጉሩ እንደዚህ በዚህ ጋር የወረደ ልጅ አለ። አዎ ኡስታዝ አውቀዋለሁ እኔ። በጣም እውቀት እንዳይመስል በጣም ነው ደስ የሚለው እውቀቱ። አንዳንድ ነገሮች በኢሳያስ 9:6 7:14 ኢሳያስ 53 ዘፍጥረት 1:26 በጣም ይተነትናል። በአይሁዳኖች እንትን ማለት ነው። እኔ ከአይሁዳኖች ብዙ ነገር ተምሬያለሁ። እና እናወራ ብየው አይመቸኝም ነው የሚለኝ ሁሌ። አይመቸኝም ይለኛል ሁሌ ማለት ነውና ብናወራ ደስ ይላል ከሱ ጋር። ለምን አንደኛ ረጋ ያለ ነው፣ ሁለተኛ እውቀቱም አለው፣ ሶስተኛ ነገር ደግሞ ብዙ ጥያቄዎች አሉን እኛ ቶራ አልተበረዘም ካለ ማውራት በዛ ዙሪያ ይቻላል እንትኑ ካለው ማለት ነው። እና ጥሩ ነው ከሚያክሰው ጋር ማውራት ጥሩ ነው። ጀዛከላህ ኡስታዝ። ጥያቄ ያላችሁ ልጆች ግቡ ኢንሻአላህ። የጌታ ልጅ ተመልሰሻል ግን አንቺ ቆይ ኦኬ አንተ ጥያቄ ደግሞ ቅድም ኡስታዝን ምላስ በምላስ አፍላፍ ስለነበረችው እንግዲህ ስለ ግርዛቱ ረስተህብኛል። ባይዘው ቅር ስላለኝ ነው። ስለ ግርዛት አልነገርከኝ እኮ ሐዲስ ላይ አለ እኮ አልኩህ እኮ ሐዲስ ላይ አለ ራሱ የአንድ ሳንቲም ሁለት ገጽታዎች ናቸው እኛ ጋር እኮ ዋጅብ ነው ብለኸኛል አይደል? ግዴታ ነው ብለኸኛል አይደል? ዋጅብ ነው ብያለሁ። በነገራችን ላይ ዋጅብና ፈርድ ይለያያል። እና ውኪ ይነግረዋል።
ኡስታዝ አለ ሙስተቂ ኡስታዝ ሙስተቂ ኦኬ ለማቡኪ አለ ሰላም አለይኩም ማቡኪ የለም ባላር አለ ባላር አለ አለው ወይዲ ለአብርሃም ግርዛት ምልክትን የሰጠው ለምንድን ነው? አዘ ኮቬናንት ከሌሎች ከአሕዛቦች እንዲለይ። ኦኬ ያንን ቃል ኪዳን ከማና ከማ ጋር ነው የገባው? ፈጣሪ ከማና ከማ ጋር ነው የገባው ያንን ቃል ኪዳን የግርዘትን እንትን አድርገው ባይዘዊ አምቢጌስ አታርገው ጥያቄህን ከማን ጋር ወርድ ጂምናስቲክ ብዙም ስለማይመቸኝ ነው ወይዴ ስለማውቀው ነው። ይሄ ወርድ ጂምናስቲክ አልገባኝም። ምንድነው ወርድ ጂምናስቲክ? ወርድ ጂምናስቲክ ማለት ከማንና ከማን ጋር ነው ግርዛትን የሰጠው? ከማንና ከማ ጋር ነው የገባው ቃል ኪዳን የገባው ከማንና ከማ ጋር ነው ብዬ ጠየቁ። ፈጣሪ ግርዛትን የገባው አማርኛ ካልተረዳ ሌላ ጉዳይ ነው ከከበደ ማለት ነው። ብዙ ጊዜ ክሪቲክ ስታረጋ ያለው ሳወራ ማለት ነው። ወደ ክርክር አታምጣ፣ ዲቤት አይደለም ካንተ ጋር መገባው ምናምን አትበል። ካልተመቸ መተው ትችላለህ። እኔ ግዴታ አይደለም አንተ ማስተማር ማስረዳትም ግዴታ አይደለም። እና ምን አንተ ጥያቄውን ስለፈራኸው እና አርጊመንቱን ቢልድ ማድረግ ስለማትችል አትበል። ብዙ ጊዜ ጂምናስቲክ ምናምን አታርግ ምናምን ትላለህ። ዝም ብለህ በባዶ ለእስራኤል ህዝብ ነው ለእስራኤል ህዝብ ነው እንተው በቃ ይብራብህ። እስማኤልም ተገርዟል ባይዘው ይብራብህ። ከኔ ጋር ሁለተኛ በእንደዚህ አይነት መልኩ አታወራም። ከሌላ ሰዎች ጋር ታወራለህ። ይሻላል። መልካም አቅም ስላልሆነ ከአቅም ጋር በሚመጥን እንደዚህ አትኮፈስ ባይዘው አትታበይ ወይዴ አትሽወልና ታች ታብታባደርክ ሁለቴ ሶስቴ ያወራሁት ልክ ጥያቄ ስጠይቀው እንደዚያ ወደ ባይዘዌ በጣም ነው ማከብረ ወደ ክርክር አትሂድ ምናምን ነገር ይልሃል። ጥያቄ ሲጠየቁ ማለት ነው። ምን አናደደ ማለት ማታውቀው ከሆነ አላውቅም እኮ ማለት ትችላለህ። ፈጣሪ ከማና ከማ ጋር ነው የመገረዝ ኪዳን የገባው ብዬ ጠየቁት። ባይዘዌ ጥያቄውን እንትን አታድርገው ምናምን ነገር አምቢጊየስ አታድርገው እንትን አታድርገው የሆነ ወርድችም ጂምናስቲክ አታድርገው ምናምን አለ። እንደዚህ ክሪቲክ እንዴት ታደርጋለህ? ጥያቄን የተጠየቀው ማታውቀው ነገር ምክንያቱም ጥያቄው ስለሚከብድ ነው አሁን እየተረዳሁት። ስለዚህ ያለው አማራጭ እንደዛ ነው። እና ሁለተኛ ከኔ ጋር እንዳታወራ። ከሌሎቹ ጋር ማውራት ትችላለህ፣ ገስት ላይ መግባት ትችላለህ። ግን በቃ አንተ የማይመችህ ከሆነ ጥያቄ እየፈራ እምነትን እየተከላከልክ እንዴት ትዘልቀዋል? እና ይሄን ይመስላል። መርሐባ ጀዛከላሁ ኡስታዙና። በነገራችን ላይ አሁን የጠየቀው ጥያቄ ስለ ኮቨናንቱ አይ ቲንክ ለምን እንደዛ እንዳለ አልገባኝም። ግልጽ ጥያቄ ነው። ቃል ኪዳኑን የተጋባው ማለት እንትኑ ነው ማለት እንትኑን እንትን አታደርገው እኮ አለኝ እኮ ምንድነው አምቢጌስ አሻሚ አታደርገው፣ ወርድ ጂምናስቲክ አትጠቀም ምናምን አለ። እኔም እንዴት እንደሆነ አላውቅም። ጥያቄ ነው። ስለ ግርዘት አወራኝ። ስለ ግርዘት ሲጠይቀኝ እኔ መልሼለታለሁ የራሴን። እነሱ አካባቢ ላይ ያለውን ደግሞ መጠየቅ አለብኝ። ለምንድን ነው ለአብርሃም ግርዘትን የሰጠው አለኝ። ከአሕዛብ የሚለዩበት ኪዳን ነው አለ። ፈጣሪ የግርዘትን ኪዳን ከማና ከማ ጋር ነው የገባው? ይሄን የጠየቁት ምንድን ነው ይሄ ወርድ ጂምናስቲክ ነው ምናምን ነገር ምናምን ጥያቄውን ስለሚፈራው ነው። አላቅም ማለት እኮ ትልቅ ነገር ነው። እና ይሄ ነው እዛ ነው። መርሐባ ጀዛከላሁ ኡስታዝ። ኡስታዝ አቡኪ ሰላም አለይኩም ብያለሁ። እየወጣህ እየገባህ ነበር አልተመቸህም መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አትንሽ አስቸግሮኝ ነውና ለዛ ነው። አፎን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ሀሳብ ካለህ አቡኪ። አይ መስማት አልቻልኩም ሀሳባችሁንም ሙሉ በሙሉና አፎን አሁን መጨረሻ ላይ ግርዛት ስትል ብቻ ነው የሰማሁት። ምናልባት ስለ ዋጅብና ፈርድ ኡስታዝ ወሂድ አብራራላቸው እያለህ ነበር ቅድም። ከተመቻ አሁን መቀጠል ትችላለህ። ዋጅብና ፈርድ ምን
ስለ ግርዛት በተነሳው ላይ ዋጅብ እና ፈርድ ተነስቶ በዋጅብ እና በፈርድ የሚያመሳስላቸው እንዲሁም ደግሞ የሚያለያያቸው ነገር ዋጅብ ነው። አንድ ነገር ዋጅብ ነው ስንል ምን ማለት ነው? ኦኬ ፈርድ ነው ስንል ምን ማለታችን ነው? እሱን ትንሽ እንድትልልን ጀዛከላ። ይህ ሀሳብ ሰፊ ሀሳብ ይመስለኛል በፊቅህ መስአላ ላይ ግን አንዳንድ ዑለማዎች ያው አንዳንድ በሚል ሊያዘውና ፈርድና ዋጅብ የተወሰነ ልዩነት አላቸው። ያው ፈርድ ብለን የምንጠራው ላይ ቅጥዕየ ሱቡት ደረጃ የደረሰ ወይም በጣም በቃ የምትተማመንበት ማስረጃው በቁርአን በጣም በጠንካራ ሐዲስ በዛ ደረጃ የመጣ ከሆነ ነው ብለው የሚያስቀምጡ አሉ። ዋጅብን ደግሞ ከዛ ትንሽ ዝቅ አድርገው የሚያስቀምጡት አሉ። ምናልባት ከዚህ ሴንስ አንጻር ከሆነ ማለት ነው። እና ግርዛትን ደግሞ አስመልክቶ ስለ ሴት ነው ስለ ወንድ ግርዛት ነው ያወራችሁት የነበረው? ስለ ወንድ ግርዛት ነው እንትን ያለ የነበር ነው። ግን ዋጅባት የሚባሉ ነገሮች አንድ ነገር ዋጅብ ነው ሲባልና ዋጅብ ማለት የጠበቀ ሱና ነው ብሎ የሚሉ አሉ። ለምሳሌ ሰላተል ዊትር የሚባለው ነገር ፈርድ ነው አቡኪ ከመዝሃቦች መካከል አይደለም ዋጅብ ነው ብለው ያሉ አሉ አይደል? ከአራቱ አንደኛው መዝሃብ ለምሳሌ ሐነፊዩ እንደዛ ይላሉ፣ ዋጅብ ነው ይላሉ። ዋጅብ ነው ይላሉ። ዋጅብ ነው ሲሉ ግን ፈርድ ነው ማለታቸው አይደለም ማለት አይደለም። ትክክል። ልክ እንደዛ ማለት ነው። የጠበቀ እንትን ነው የጠበቀው በጣም የጠበቀው ሱና ለፈርድ የቀረበው እሱ ነገር ዋጅብ ይባላል። ፈርድ ማለት ግን ማድረግ አለበት፣ ባያደርገው የሚያስጠይቀውና የሚያስቀጣው ነው፣ ቢያደርገው ደግሞ አጅር የሚያገኘው ነው ብለው የሚለው አሉ። እና ይህንን ነገር እንደዛ ብለው ከዚህ በፊት ከዛ በኋላ መቀላቀል አልፈለኩም እንደዛ ማለት ነው። ለምሳሌ አቂቃ ማውጣት ራሱ የጠበቀ ሱና ነው አይደል? የኢድ ሰላትን ምናምን እነሱ ዋጅብ ምናምን የሚለው ፖይንት ላይ ያስቀምጡታል እንትኖች ሐነፊዮች ነው ማለት እንደ ነገሮች ስላለ ለዝርዝር እንትን ነው። እንትንም ላይ ያየሁት ግርዛት የሚባለው ነገር ዋጅብ ነው የሚል ነገር አይቻለሁ። እና ከዛ አንፃር እሱን ነገሮች እንትን ያለው ልዩነት ሁለቱን ስለ ፈርድና ስለ ዋጅብ ልዩነታቸው እንድትነግረን ነበረ። አሪፍ ነው ነገር ግን ጨምርልን የሚጨምር ነገር ካለ መዝሀብ ነው ይሄ ፖይንት ያለውና እንደዚህ ተብሎ የሚወገዝም ሐሳብ አይደለም። በሐሳብ ደረጃ ያለ ነው። መጽሐፍቶች ላይ በደንብ ተደርጎ የተቀመጠ ነው። እና ፈርድ የሚሉትን ያው ቅጥዒ የሆነ ደሊል ያለው ነው ብለው ያስቀምጣሉ። ያኛው ደግሞ በንዬ ነው ብለው ያስቀምጣሉ። ከዛ ላይክ አሐድ የሆነ ምናምን እንደዛ እያለ ሰፋ እያለ ይመጣል። ግን የዊትር ሰላት የኢድ ሰላት የመሳሰሉትን ዋጅብ ብለው ይጠሯቸዋል እነሱ ማለት ነው። ግን ፈርድ እያሉ አይደለም። ዋጅብ ናቸው እንጂ ፈርድ አይደሉም ብሎ ሁላ ያስቀምጣል በመጽሐፉ ላይ። ዋጅብ ናቸው እንጂ ፈርድ አይደሉም ብለው ማለት ነው። በአንዳንድ ደግሞ ዑለማዎች አታየት ደግሞ ሻፊዒ፣ ማሊኪ፣ ሐንበሊ ዑለማዎች ደግሞ ለምሳሌ ሶላት ፈርድም ነው ዋጅብም ነው ብሎ ያስቀምጡታል። እና ከዛ አንፃር የግርዛትንም ፖይንት ያው ግርዛት ላይ እንደዛ የሚል ነገር አላየውም እና ጥሩ ፖይንት ነው እንትን ኡስታዝ ያነሳው ማለት ነው። ጀዛኩሙላህ ቀጥሉ። ሰላም አለይኩም። እሺ ሙስተቂም ሀሳብ አለ ቀጥል። አይ ተኝቼ ነበር እንደ አጋጣሚ። ከዛም በኋላ አቡቡኬ ሲያወራ ነበር። አልሰማህም? ጠርተኝ ነበር እንዴ? ኡስታዝ ጠርቶህ ነበር አዴ። በቃ ችግር የለውም። አይ አሁን አቡቡኬ የሆነ ነገር ሲያወራ ስለ ሐነፊያና ሰነ የሆነች ቀልድ ነበርና አንድ ሐቂቀተን ማለት ዋቂዕ የሆነ ትክክለኛ የሆነ ነገር ነው። ልጁ በፍቅህ መሳኢሎች ላይ ወደ ሐነፊያ ነው፣ ሐነፊያ ተከታይ ነው። የትዳር ይመጣለታል ወይም የትዳር ድል ይሳካለትና የሚያገባት ልጅ ማሊክያ ናት። ከዛን ቀን በቀን ይጣላሉ። ይሄንን ቀልድ ከሰማች አላውቅም ሰው ሄድ እና ልጁ ማሊክያ ነው። ልጅቷ ደግሞ ማን ልጁ እንትን ነው ሐነፊያ ነው። ልጅቷ ማሊክያ ናት። ትንሽም ወደ ሐንበሊያ ትላለች። ቀን በቀን ይጣላሉ። ቀን በቀን መሳኢሎች ይጣላሉ። መጨረሻ ላይ አንድ ኡስታዝ ጋር ሄደው ይታረቁበት ሁለቱም መዝሃቦች ወደ ሻፊዒ ነው ቀየሩትና
ለማለት የፈለግኩት የፍቅር መሳይሎች ላይ በጣም ሰፋ ያለ እንትን አለና ይሄ ትዝ አለኝ አቡኬ ነገርን ሲያወራ ማለት ነው። ከጠራሽኝ አፉ ብለኝ እንትን ብዬ ነበረ። አብሽር አብሽር አብሽር። ዳይ ሰላም አለይኩም። እስሚዞ አለይኩም ሰላም ሀቢቢ፣ እንዴት ናችሁ? ኡስታዝ ሄዱላችሁ እንዴት ነው? አማን። እሺ ጥያቄ ያላችሁ እናስተናግድ፣ ካልሆነ ሰዓቱም እየሄደ ነው እና ሰዓቱም እየሄደ ነው። ጥያቄ ያላችሁ እስቲ አንዳንድ ቁጥር አሳዩ። ማታ ማታ ሰውን እያስመሸነው ፈጅር ላይ እየተቸገረ ነው አሉ። ስለዚህ ፕሮግራም ማዘጋጀት አለባችሁ እነሱ ሚዞ ሲመቻችሁ ማለት ነው። እኔ ጠቅልዬ ቲክቶክ ላይ እስከምመጣ ድረስ ማለት ነው። ወይደ ጠቅልሎ ይምጣ እያሉ ነው አሉ ሰዎች። እና ምን ይመስላል ስሚዞ ጠቅልዬ ልምጣ እንዴ? አረ በደስታ በጣም በቀን በቀን አይ ወደ ቲክቶክ ወደ ውስጥ ጀማል ምናምን በቀን በቀን መግባት አለበት ብለው ወስነውብኛል። እና ልምጣ ወይ ነው በቀን በቀን በጣም ነው ደስ የሚለን። ፕሮግራም ስኬጁል ትሰጠንና እኛም ማስቀደመን እናስተዋውቃለን። ኧረ አይደላችሁ አሁን ጊዜ እና በቀን በቀን ይከብዳል። በቀን በቀን ይከብዳል። ብዙ ዓመት ሰርቻለሁ። ከዚህ በኋላ የእናንተ ተራ ነው። እናንተ ደግሞ ያዝልቅላችሁ ጎብዞ። እኔ ከጎናችሁ አለሁ፣ ከጀርባችሁ አለሁ። አይ አለው የምር ከጀርባም አለው ከፊት ለፊታችሁም አለው ከእንትንም አለው ከጎናችሁም አለው። አብሽሩ እነዚህ ንጽጽር ላይ ያላችሁ ልጆች ማለት ነው። በተረፈ እነሱ ሚዞ በቀን በቀን ፕሮግራም ለመያዝ እንዳቀዱ ሰምቻለሁ። ኢምራን አንድ ቀን፣ ጃቢር አንድ ቀን፣ ኢብራሂም አንድ ቀን፣ አቡኪ አንድ ቀን፣ ሳላ አንድ ቀን እየከፋፈቱ ሳምንቱን ሙሉ ፕሮግራም ሊይዙ ነው። ቆንጆ ቆንጆ ትምህርቶች ይኖሯቸዋል ኢንሻአላህ። አይደለስ ሚዞ ተበረታላችሁ። ኢንሻአላህ አይቀር ያው አንተም ትኖራለህ። ካኔ አልፎ አልፎ ሲመቸኝ ይበቀላለሁ። እነ ሙስተቂም እና እነ ኡስታዝ ጀማል ግን ማምጣት አለብን እኔን እያሉ ነው ወደ ቲክቶክ መንደር እና እኔ ደግሞ አይሆንም ብያልኩኝ ያለሁት እና ትግል ላይ ነን ያለ ነው። ኡስታዝ ሙስተቂም ምን ትላለህ? በአረብኛ ልመለስ ነበር ትችዋለሁ። ሰዙሂድ ዋጅብ ላስብለቻ ፈርድና ዋጅብ ልንመለስ ነበር። ነገር የለውም በምትችለው ነገር። በነገራችን ላይ አማርኛህን እኮ ኖቲስ ማንም የሚያደርገው የለም። ቆንጆ አማርኛ ነው የምር ለመናገር። ተደዋውለንም ስናወራ ጥሩ ጥሩ ነገሮች ነው እንትን የምትለው። እንደዛ አታስብ። ምናልባት እንደዛ ብለህ ስለምታስብ ነው እንጂ ጥሩ ነው ማለት በደንብ ግልጽ ነው። እኛም ደግሞ እንረዳዋለን ያንተን አማርኛ። ቴንክ ዩ አሪፍ እንትን ነው ነገር። አይ እንትን የለኛል እኔ ያስቸግረኛል። አብዛኛው ጊዜ እኔ የማስተምርበት በአረብኛ ነው። ትምህርቶቹ እንዳለ በአረብኛ ናቸው። እዚህ ሶሻል ሚዲያ እና ሮቴድ ላይፍ ላይ በአማርኛ እንትን አደርገዋል እንጂ ከበድ ይላል ትንሽ። አማርኛ ከባድ ነው። አላህ ካለ ደግሞ ኢንሻአላህ 1 ዓመት ወይም 1 ዓመት ተኩል ሙቃረና ላይ እገባለሁ ኢንሻአላህ በአረብኛ። ሁለት አይነት ነው የሚሆኑት። ማየት ይፈልጋሉ ግን አይሄዱም እና ቢያንስ ከኢሻ በኋላ እስከ 2 ተኩል እስከ 3 ሰዓት ገብተን እስከ 6 ሰዓት ብንቆይና የሆነ ወጥ የሆነ ፕሮግራም ቢሆንልን ደስ ይለኛል። ካልሆነ ችግር የለም አዳርም ቢሆን ችግር የለም። እኔ ጋር والله اعلم ኢንሻአላህ ፕሮግራሞች ተይዘው ከወንድሞች ጋር ኢንሻአላህ ጥሩ ነገር እንትላለን። ያው ኡስታዝ በሚመቸው ሰዓትም አሁንም እንደምታዩት እንደዚህ በሚመቸው ሰዓት እንትን ማለት ነው። እናንተ ግን አሁን እንደዚህ ኡስታዝን ስታገኙ አቬለብል በሆነበት ሰዓት መጠቀም ነው ያለባችሁ። ብዙ ጥያቄዎችን መጠየቅ ምናምን። አሁን እኔ ጥያቄ ጠይቃለሁ ኡስታዝን እየደወልኩ ምናምን ጠይቃለሁ።
እናንተ አሁን እዚህ ጋር በምታገኙበት ሰዓት ይሄ ንጽጽራዊ ጥያቄዎች አብሶ ብትጠይቁ ጥሩ ይመስለኛል። መጠቀሙ ጥሩ ነው። ለማንኛውም እሺ ሌላ ሀሳብ ያላችሁ ካላችሁ ኢንሻአላህ እንትን እንበልና ሰዓቱም እየሄደ ስለሆነ ኢንሻአላህ اسميزو استاذ وحيد يلا جسر جمال ليلوش استاذ داعي جزاكم الله خيرا سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك السلام عليكم ورحمه الله. እሺ ሙስታቂም አይ እንውጣ፣ ሰዓቱ በጣም ይሄድ አይደለ? እዚህ ላይ ያላችሁ ይሄ ሊንጎራ የሚለውን የቴሌግራም ቻናል ነው ተቀላቀሉ። እሺ እዚህ ጋር 360 ምናምን ሰዎች ሊንጎራ የሚለውን የቴሌግራም ቻናል ተቀላቀሉ። ከዛ በተረፈ ኢንሻአላህ ሰዓት በጣም ሄዷል። 6 ሰዓት ከምናምን ሆነ ነው ራሱ መርሐባ ጀዛከላህ ኡስታዝ ጀማል። በሉ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። ዘራቸውንም ከእስራኤል ግብጾች ከእስራኤል ሲወጡ ይመስለኛል ዘራቸውንም ማጥፎ ምናምን ህፃናትንም አትምረጡ ግደሉ ምናምን ነገር የሚል ነገር አይቼ ነበር። ጥያቄ ምልክት ያለው እንትን ሳንት ሲያወራ ሰምቼው ነበር መሰለኝ። ያው አለ ጥቅሱን ልስጥክ? ጥቅሱን ብሰጠኝ በጣም ደስ ይለኛል። መጽሐፈ ሳሙኤል ምዕራፍ 15 ቁጥር 3 መጽሐፈ ሳሙኤል ቁጥር 15 ምዕራፍ 15 ቁጥር 3 እሺ ምዕራፍ 15 ቁጥር 3 መጽሐፈ ሳሙኤል ቀዳማዊ ወይ አንደኛ ሳሙኤል። እሺ እሺ አመሰግናለሁ። በቃ አልጠፋም። በቃ እና እንትን በልሽ አንድ ነገር ልንገርክማ፣ አንተ ኩሩ ሁን። አሁን ለምሳሌ ልንገርክማ ጴንጤና ኦርቶዶክሶች ሲወያዩ ስለ ነገረ ድህነት ነው የሚያወሩ። አይተህ ከሆነ ስለ አምላክ ነው የሚያወሩ። እንዴት ነው የሚዳነው አምላክ እንዴት ነው ምናምን። ከሙስሊሞች ጋር ግን መጥተው እንደዚህ አይነት ነገር አያወሩ። ምክንያቱም ለንጽጽር የሚቀርብ ነገር አይደለም በፍጹም ማለት ነው። አላህና እግዚአብሔር ለንጽጽር የሚቀርብ ነገር አይደለም። ገባህ አይደለ? አምልኮ ላይ ብትሄድ ድህነት ላይ ብትሄድ በቃ ለንጽጽር አይደለም የሚቀርበው። አንድ ነገር ላስምርልክ፣ ነብዩ መሐመድ እንዲያረጉ ነብዩ መሐመድ እንዲሆኑ ብለው እንትን ሲሉ እኮ ነብዩ መሐመድ ነው እኮ መረጃውን የሰጧቸው አይደለ እንዴ? ሐዲስ እንዲጻፍ ያደረጉት ነብዩ እሳቸው ያደረጉት ነገር ነውር ከሆነ ለምን ያጽፉታል? ሲጀምሩ እነሱ እንዳሰቡት አይነት የኛ ነብይ ነውረኛ ከሆኑ ለምንድን ነው ነውረኛ እኮ ፊት ለፊት እኮ አይወጣም። ነውረኛ እኮ እንደተደባበቀ ነው። ገባ? ነብዩ መሐመድ ግን ከቤት ኑሯቸው ጀምሮ እስከ ሁሉም ነገር አጽፈዋል። ሁሉንም ነገር ግልጽ ነው ያደረጉት። ይሄ ደግሞ የሚያሳየው ባለው ነገር ኮንፊደንስ እንዳላቸው ነውና ዝም ብሎ በቃ ጥላቻ ይጠቀጥቋቸዋል። እና አንተ ብዙም እንደዚህ ነገር ላይ በቃ ምን አቃጠለ ምን አበሳጨ? ሽጉጥ የደቀነብሰዋል እንዴ? በቃ ምንም አይሰራልም። የማትጠቀም ከሆነ አትጠቀም ነው በቃ እዛ ለመሄድ ነው። ገባ ካለ በቃ በራስ መንገድ እንትናትልም ፈታትልም እንዴ ምን አጨናል? አንድም እኮ ምን አለ መሰለህ አሁን የኛ ነብይ እኮ በሰዓቱ ካያቸው ሙሉ ታሪኩን እኮ እኔ እንደሰማሁት ከሆነ በቃ ኑሯቸው መካከለኛ የነበረ ነው። ስለ አሁን እሺ ነብይ አይደሉም እንኳን ብለን ብንወስድ እንኳን በዛ ሰዓት 10,000 ተከታይ ሙስሊም አሰልፈው ነው አይደል ወደ መካ የገቡት። ስልጣን መቆናጠጥ ይችላሉ፣ ገንዘብ እዛ ጋር ስለ መግዛት ይችሉ ነበር አይደል? እሳቸው ግን ያን ነገር አላደረጉም። በቃ እንደዛም ሆኖ ድህነታቸው እንዳለ ዲንን እያስተማሩ እንደዛ በድንጋይ እየተወገረ የሰው ልጅ እኔ ምን ልበል ወላሂ ስለ ይሄን ያክል ጥመት እኔ በዚህ ያህል ደረጃ ወላሂ እኔ እንጃ
እኮ አንተ አሁን ምን ካከሰረክ እነሱ ስለጠመሙ ህይወትክ ጨለመብክ አትተዋቸው እንዴ? በቃ ህይወቴም አልጨለመብኝም። አይሰለ በቃ ተዋቸው። ወላሂ ቁመት ሆኖ በቃ ምን አጨናነቀክ እንዴ? አንተ አልሰማ ያለ ጆሮን ደፍኖ ቢመጣ ለምን ትጫጫዋለህ? በቃ ጆሮን ሲከፍት ብሏል። በቃ ይጋታቸው፣ ችግር የለም። እሺ ፈታ በል። እንደዚህ አይነት ቦታ በቃ የሚያናደድ ከሆነ አትግባ። እኔ አሁን ለምሳሌ እንኳን እንደዚህ አይነት ቤት ይቅርና የሆነ አካባቢ ላይ ስሆን የምበጠበጥ የምረበሽ ከሆነ እንዴ ለምንድን ነው ሰላም አይቀድመም? እተዋለሁ። ምክንያቱም እኔ ዛፍ አይደለሁም። ገባ? ሰው ነኝ፣ መንቀሳቀስ ይችላል። የፈለግኩትን መስማት፣ የፈለግኩትን ማየት፣ የፈለግኩትን ነገር ማድረግ ይችላል። ገባ ካለ ስለዚህ ብዙም አታምረው፣ ህይወት አታርገው ማለት የሆነ ኑሮ አታርገው። ያለውን ነገር ቀለል አድርገው። ሰላም አለይኩም። አላህ ይጠብቅ። አሚን። ሄሉ ነይ ግቢ እስቲ ከተመችሽ፣ ካልተመችሽ አትግቢ፣ ችግር የለም። እሺ ማን ነበረ? እሺ ሄሉ ከገባች ገባች፣ ካልሆነ በቃ ሉጣ። ይህንን ሀሳብ ነገ እናወራበታለን ኢንሻአላህ፣ በሰፊው እንሄድበታለን። ጃም ይኖራል፣ ኪናንም ይኖራል፣ ፖዚታም ዩቲ ምናምን እናወራበት። እንዴት ነው በዚህ ርዕስ ውስጥ እንዴት ነው አትራፊ የሆነን ቦታ መያዝ የምንችለው? ሁል ጊዜ አንድ የምለው ነገር አለ፣ የምንናገረው ነገር የምናደርገው ነገር እኛን ከአትራፊ ሳይድ ቢያደርገን አሪፍ ነው። ገባችሁ አይደል? እና እንዴት ነው በዚህ ኮንሰፕት ላይ እንዴት ነው አትራፊ የሆነን አቅጣጫ መያዝ የምንችለው የሚለውን ነገር ኢንሻአላህ ነገ እናያለን፣ እንትን እንላለን ማለት ነው። ኪናድ ቪዲዮ ፖስቷል፣ ገብታችሁለት በሉ። በቃ ቻው በሉኝና ገስት ላይ ቀስ እያላችሁ ውረዱ። መንበረ ነይ ግቢ። ቻው የራሱ ጉዳይ ለወጣች አይት ቻው የራሱ ጉዳይ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ደሩ። ነገ ስንገናኝ እንቀጥለዋለን። እሺ